አህጉራችን አፍሪካ ነፃነቷን ካወጀች በኋላ እጅግ ዘግናኛ አምባገነን ሆነው ብቅ ካሉ መሪዎች መካከል የዩጋንዳው ኢዲ አሚን ዳዳ ተጠቃሽ ነው። በ1905 ዓ.ም ኮቦኮ በምትባል ስፍራ እንደተወለደ የሚነገርለት ኢዲ አሚን በሕፃንነቱ አባቱ ስለከዳው በአካባቢው ማህበረሰብ በጥንቆላና በባህል ሐኪምነቷ በምትታወቅ እናቱ እጅ ነበር። Mr. Hills has apologized. I have got the letter. He has written that what he has written, it is a completely malicious and hopeless propaganda against ኢዲ አሚን የዩጋንዳ የካላዊ ብሔር አባል ሲሆን ትምህርቱንም እንዳልገፋበት ይነገርለታል። በ1946 ዓ.ም እንግሊዝ የአፍሪካ ቅኝ ግዛት ወታደር ባልደረባ ሆኖ የቅኝ ግዛት ትግሎችን በሚያዳፍኑ የተለያዩ ዘመቻዎች ላይ ተሳትፏል። በጦርነት ላይ በሚያሳየው ጀብዱ በወቅቱ አንድ ጥቁር አፍሪካዊ ወታደር ሊያገኝ የማይችለው ማዕረግ እንዲሰጠው አስችሎታል። ከ1951 ዓ.ም እስከ 1960 ዓ.ም የቀላልና ከባድ ሚዛን የቦክስ ሻምፒዮንም ነበር። የወቅቱ የዩጋንዳ ፕሬዝዳንት ሚልተን ኦቦቴ ለተጨማሪ ወታደራዊ ስልጠና ወደ እንግሊዝና እስራኤል ልኮት ነበር። በ1964 ዓ.ም ከስልጠናው ሲመለስ የኮሎኔልነት ማዕረግ ተሰጠው። በ1967 ዓ.ም ደግሞ የሙሉ ጀነራልነት ማዕረግ አግኝቷል። ታሪክ ነክ ጽሁፎች እንደሚያሳዩት ኢዲ አሚንና አለቃው መጀመሪያ አካባቢ የደራ ፍቅር የነበራቸው ሲሆን በኋላ ላይ ግን የማይተማመኑ ሆኑ። በአንድ ወቅት ኢዲ አሚን ታማኝ ለመምሰል ወደ ኦቦቴ ጽሕፈት ቤት በመሄድ 5 ሽጉጥ ጠረጴዛ ላይ አድርጎ እኔም መጠርጠር ስለጀመርክ በፈለከው ግደለኝ አለው። በዚህ ወቅት ኦቦቴ እውነትም ታማኝ ነው በማለት ለጋራ ብልጽግና ጉባኤ ወደ ሲንጋፖር ሲሄድ ኢዲ አሚንን ጠቅላይ የጦር አዛዥ አድርጎ ሾሞታል። ኢዲ አሚን ግን መንግስቱን ገልብጦ ከስልጣን ማማው ላይ ተሰየመ። ይህንን የሰማው ኦቦቴም በዚያው በስደት እንደቀረ ታሪካቸው ያስረዳል። ኢዲ አሚን ወደ መንበረ ስልጣን ሲመጣ በዓለም አቀፍ ደረጃ በሲአይኤ በእንግሊዝም ሆነ በእስራኤል ዘንድ ተቀባይነት አግኝቶ ነበር። ምክንያቱ ደግሞ የኦቦቴ የሶሻሊዝም አቀንቃኝነትና ሶሻሊስታዊ አስተዳደርን ይቀይራል የሚል መላምት ነበራቸው። ሰውየው በ1971 ዓ.ም የሚልተን ኦቦቴን አስተዳደር ከገረሰሰ በኋላ ለ8 ዓመታት ያክል ሀገሪቷን አስጨንቆ መርቷል። ከ100 ሺህ እስከ ግማሽ ሚሊዮን የሚደርሱ ተቃዋሚዎችን አስሮ እንዳሰቃየ እንዲሁም በግፍ እንደረሸነ የታሪክ መዛግብቶች ያስረዳሉ። ብዙ ተቀጥላ ስሞች የነበሩት ኢዲ አሚን ነፍሰ ገዳዩ፣ ሰው በላው፣ አስቂኝ፣ መሃይሙ፣ እብዱ ወዘተ በመባል ይጠራ ነበር። በወቅቱ የእርሱ ረዳት የነበሩት ሚኒስተር ከስልጣን ከተወገዱ በኋላ እንደተናገሩት ኢዲ አሚን በቅጡ ማንበብና መጻፍ የማይችል ዩጋንዳን በግምት የሚገዛና በዙሪያው ከሱ የማይሻሉ መሃይምና ጨካኞችን የሰበሰበ ተራ ፕሬዝዳንት ነበር ይላሉ። በአንድ ወቅት በህልሜ ፈጣሪ አዞኛል በማለት በዩጋንዳ የንግድ እንቅስቃሴን ያቀላጥፉ የነበሩትን የሩቅ ምስራቅ ነጋዴዎችን በ90 ቀናት ውስጥ ሀገሬን ለቃችሁ ውጡልኝ በማለት የንግድ እንቅስቃሴውንና ኢኮኖሚውን ጎድቶታል። ኢዲ አሚንን ሊያስታውሱ ከሚችሉ አስቂኝ ተግባሮች ውስጥ አንዱ የነበረው የታንዛኒያው መሪ መወረፉ ነው። በአንድ ወቅት ለጁሊየስ ኔሬሬ በቦክስ ሪንግ ውስጥ የንፋለም ጥሪ አቅርቦላቸው ነበር። እኔም ማሸነፍ ስለማይችሉ አንድ እጄን ወደ ኋላ አስሬ በአንድ እጄ እገጥሞታለሁ ብሎ መልእክት ሲልክላቸው እርሳቸውም ቦክስን ለቦክሰኞች በማለት በሳል የሆነ መልስ መለሱለት። በዚህ ብቻ አላቁምም። ኔሬሬ ሴት ቢሆን ኖሮ አገባው ነበረ፣ አታዩትም? በጣም ቆንጆ እኮ ነው በማለትም ተሳልቋል። አምባገነኑ ብዙ በማግባትና ብዙ በመውለድ ይታወቃል። በተለያዩ ጊዜያት ስለ እርሱ በተነገሩ ታሪኮች 5 ሚስቶችና ከ30 በላይ ልጆች እንደነበሩት ታውቋል። በአንድ ወቅት 3 ሚስቶችን በአንድ ሬዲዮ አዋጅ መፍታቱን ለኡጋንዳ ሕዝብ ተናግሯል። ከእነርሱም ውስጥ አንዷን ሌላ ወንድ አፍቅራለች ብሎ አስገድሏል። ገላዋ ተቦጫጭቆና ተቆራርጦ አፍቅራው ነበር ከተባለ ሰው መኪና ውስጥ አስክሬኗ ተገኝቷል። በዚያኑ ሌሊት ፍቅረኛዋ ነበር የተባለው ግለሰብም በአሰቃቂ ሁኔታ ተገድሏል። በጣም ሴሰኛ መሆኑ የሚወራበት ኢዲ አሚን በግብረ ስጋ ግንኙነት በሚተላለፉ በሽታዎች ይሰቃይ እንደነበረም ታሪክ ምስክርነቱን አስቀምጧል። በብሪቲሽ ሰራዊት ውስጥ እያለ ኬንያ ውስጥ ከእርሱ ጓደኛ ሚስት ጋር ሲማግስ ስለተገኘ ራቁቱን አምልጦ እንደሸሸ የግል ማዱር ያሳያል።
ጠንካራ የወሲብ ፍላጎት ያነሳሳል በሚል በቀን 40 ብርቱካንም ይመገብ ነበር። ምንም እንኳን መጀመሪያ ላይ ወደ ስልጣን ሲመጣ ዓለም አቀፉ ማህበረሰብ ቢደግፈውም ኋላ ላይ አይንህን ላፈር ብለውታል። ብዙ ተቃዋሚዎችን ሲገድል እንደ ደርግ አብዮታዊ እርምጃ ተወስዶባቸዋል አይደለም የሚለው ታዳኙ ሰው እንዲጠፋ በማድረግ ከሌሎች ብዙ አስክሬኖች ጋር በናይል ወንዝ ላይ ተንሳፎ ፊቱ በማይታይ ሁኔታና ማንነቱ በጉልህ በማይታወቅበት ሁናቴ አሰቃቂ ድርጊቶችን ከውኗል። የኢዲ አሚን የግል ጸሐፊውና የጤና ሚኒስትር የነበረው በኋላም ከርቶት ወደ እንግሊዝ የሄደው ሄነሪ ኪያምባ እንዳለው ኢዲ አሚን እንዴት ማስተዳደር እንዳለበት ፈጽሞ አያውቅም። መጻፍም ሆነ ማንበብ በደንብ ስለማይችል ከእርሱ ጋር መስራት በጣም አስቸጋሪ ነበር። ምንም እንኳን ለስልጠና እንግሊዝ ሀገር ቢቆይም እንግሊዘኛ ቋንቋም ደካማ ነበር። ታላላቅ ንግግሮችንም ሲያደርግ በጣም ከመጮህ የተነሳ ላብ በፊቱ ላይ ይንቆረቆር ነበር። ወደ መጨረሻዎቹ የስልጣን ጊዜውም ታንዛኒያን ወርሬ ካጋር የሚባለውን የጥንት የኡጋንዳ ግዛት አስመልሳለሁ ብሎ ዘመተ። ከዚያም በስደት በሳውዲ አረቢያ እስከ ሞተበት 2003 ዓ.ም ድረስ በዚያው ኖረ። በነገራችን ላይ የኢዲ አሚን ዳዳ አስገራሚና አስደናቂ እንዲሁም የጭካኔ ታሪኩ በዚህ ብቻ አያበቃም። የአቪዬሽን ሚኒስትር የነበሩ አንድ ሰው በኢዲ አሚን ተጠርጥረው ከኢንቴቤ ከቤተ መንግስቱ አቅራቢያ ባለ ምድር ቤት ውስጥ ስላዩ ስቃይና እንዴት እንዳመለጡ በኋላ ኢዲ አሚን እያለ ኬንያ ገብተው እጅ ከሰጡ በኋላ የጻፉት እውነተኛ ታሪክ መጽሐፍ አለ። እጅግ የሚያሰቅቅ አውሬነቱን የሚገልጽ። ሰውየው በኢዲ አሚን ተጠርጥረው በሕይወት የተረፉ ብቸኛ ባለስልጣንም ተብለው ይጠቀሱ ነበር። ኢዲ አሚን በርካታ የሚታወቅባቸው አስገራሚ አባባሎች አሉት። ከነዚህ መካከል ኢዲ አሚን ፊት የቀረበ ሰው ሁሉ ማንም ይሁን ማን የሚከተለውን ረጅም ማዕረግ መጥራት ነበረበት። ማዕረጉን ራሱ ለራሱ ነው የሰጠው። የምድሪቱ ብቻ ሳይሆን የባህር ዓሦች፣ የሰማይ ወፎች፣ የፍጡራን ሁሉ ገዢ የሚል ነው። ሂዝ ኤክሰለንሲ ፕሬዚዳንት ፎር ላይፍ ፊልድ ማርሻል አልሃጂ ዶክተር ኢዲ አሚን ቪሲ ዲኤስኦ ኤምሲ ሎርድ ኦፍ ኦል ዘ ቢስትስ ኦፍ ዘ ኤርዝ ኤንድ ፊሽ ኦፍ ዘ ሲ and the conqueror of the British Empire in Africa in general and Uganda in particular። ይችን ያጓደለ የእጁን ያገኘ ነበር። ኢዲ አሚን በሀገሩ ስላለው የመናገር ነጻነት ሲጠየቅ አዎ በዚህ ሀገር የመናገር ነጻነት አለ፣ ሆኖም ግን ከተናገርኩ በኋላ ስለሚከተል ነገር በበኩሌ ማረጋገጫ ልሰጥ አልችልም ብሏል። ሁሌም ኢዲ አሚን የሚጠቀስበት ትልቅ አባባል አለ። እንዲህ የሚል ነው፣ ከተተኮሰ ጥይት ፈጥኖ ሊሮጥ የሚችል ማንም የለም ነው። አንዴ ግን ስለራሱና እርሱን ፈርተው ከስልጣን ስለወረዱ ሰዎች ሲጠየቅ ያለብኝ ችግር ምን መሰለ? እኔ መፈጠር ከነበረብኝ 50 ዓመት ወይም 100 ዓመት ቀድሜ የተወለድኩ ሰው ነኝ። ፍጥነቴንም እንደዚያው ሌሎች ሊደርሱበት ይከብዳቸዋል። ለዚህ ነው ጥቂት ሚኒስተሮቼ ከመንግስት የስልጣን ሊወርዱ የቻሉት፣ ምክንያቱም ከፍጥነቴ ጋር አብሮ ሊሄዱ አይችሉማ በማለት ተናግሯል። አንዴ ደግሞ ለምን ሰዎችን እንደሚገድል ሲጠየቅ እንዴ ምን ነክቷል? በማንኛውም ሀገር እኮ በቃ መሞት ያለባቸው ህዝቦች አሉ አይደለም እንዴ? እነዚያ ሰዎች ሁልጊዜም አንድ ሀገር ህግና ስርዓትን ለማስፈን እንዲቻላት ጭዳ ሆነው መስዋዕት መሆን ያለባቸው ሰዎች ናቸው ይላል። አንዴ ደግሞ ፖለቲካ ለእርሱ ምን እንደሆነ ሲጠየቅ ኢዲ አሚን እንዲህ ብሎ ተናገረ። ፖለቲካ ማለት ለኔ ልክ እንደ ቦክስ ውድድር ነው። በቃ ተቃዋሚዎችን በተቻለ ዙሮች ትዘርራቸዋለህ። ቶማስ ኤንዲ ማርጌት ለተባለው መጽሔት በ77 ዓመተ ምህረት ቃለ ምልልስ ሲሰጥ ምዕራባውያን የሚደረግበትን ተጽዕኖ የማይቀበልበት ምክንያት እንዲህ ሲል ነበር ያስረዳው። አያችሁ እኔ በማንም ኃይል የሆነ ቁጥጥር ውስጥ መኖር አልፈልግም። ለምንድን ነው ካላችሁኝ ምክንያቱም ግልጽ ነው። እኔ ራሴ በዚህ ዓለም ላይ ከሁሉም የበለጠ ኃይል ያለኝ ሰው ነኝ። ወይም ራሴን የምቆጥረው እንደዚያ አድርጌ ነው። እኔ ራሴ እንደዚያ ስለሆንኩ እንዴት ብዬ ሌሎች ኃያላን እንዲቆጣጠሩኝ እፈቅዳለሁ በማለት ተናገረ። በሀገሩ ለምን ህዝባዊ ምርጫ እንደማይካሄድ፣ ለምን በዲሞክራሲ የሚመራ መንግስት እንደማይቋቋም ሲጠየቅ የኔ ስልጣን ላይ መውጣት አንዱና ብቸኛው ዓላማ ነው። የሀገሪቱን ከፊት ለፊት እየመራው ከተዘፈቀችበት ዘግናኝ የሆነ ሙሰኝነት፣ መከራና ባርነት ማውጣት ነው እና ምንም የማልሸሽገው ነገር ሀገሪቱን አንዴ ከነዚህ እኩይ ነገሮች ነፃ ከወጣው በኋላ ያለ ጥርጥር በእውነተኛ ዲሞክራሲያዊ መሪዎች የሚመራ የሲቪል መንግስት እንዲቋቋም ህዝባዊ ምርጫ አደራጅቼ መተግበሩንም በበላይነት እንደምቆጣጠር ይሄን ላረጋግጥላችሁ ወዳለሁ ሲል ተናገረ። ኢዲ አሚን ዳዳ ከስልጣን ሊወገድ የመጨረሻ ሰዓቶቹ ላይ ደመ መራራነቱ እያየለበት መጣ። አስፈሪነቱንም መደበቅ አልቻለም። እናም ዲፕሎማቶችን ሳይቀር ማሰር፣ ማጎርና በየታሰሩበት እየሄደ
እንዲፈሩት የሰው ስጋ ነክሶ ማኘክ ወዘተ ነገር ስራዎችን ማሳየት ሁሉ ጀመረ። አንዴ ባርቤት ሽሮደር የተሰኘ የፈረንሳይ የፊልም ሰሪ ኢዲ አሚንን እንዲቀርጽና ዶክመንተሪ እንዲሰራ ፈቀደለት። ከዚያ ፊልሙን ሰራ። በስምምነታቸው መሰረት ኢዲ አሚን ያጸደቀው ፊልም በሀገር ውስጥ ሊታይ ሳንሱር ያልተደረገበት ደግሞ በውጭ ዓለም ሊታይ ሆነ። በሀገር ውስጥ የታየውን ፊልም ለተከታታይ ያየ ኢዲ አሚን ትልቅ ድግስ ደግሶ ባለስልጣኖቹን እየጋበዘ ከፊልሙ ጋር ሰርግ ደግሶ ከረመ። ደግሞ በስምምነታቸው መሰረት ዳይሬክተሩ ኢዲ አሚን ተብሎ ተጠቅሶለታል። ቀራጩ በአመዛኙ ኢዲ አሚን፣ ተዋናዩ ኢዲ አሚን፣ አርታዩ ኢዲ አሚን። ታዲያ ይህን ሁሉ ስም ለራሱ የሰጠው ኢዲ አሚንን የተመለከተው ቀራጩና የፊልም ባለሙያው ሽሮደር የፊልሙን ርዕስ ምን ቢለው ጥሩ ነው? ጀነራል ኢዲ አሚን ዳዳ የራስ ምስል ነበር ያለው። ሰልፍ ፖርትሬት ግን ጉድ የፈላው በፓሪስ ፈረንሳይ የሚታየው ፊልሙ ቀን ሲደርስ ነበር። ኢዲ አሚን ሙሉ ወጪያቸውን ችሎ 6 ከፍተኛ ኮሚሽነሮችን ላከ። ሙሉን ፊልም አይተው ሙሉ ማስታወሻ ይዘው ተመልሰው በአካል ሪፖርት እንዲያደርጉለት አይተው መጡ። ብዙ ቦታ ላይ በፊልሙ አስቂኙ የኢዲ አሚን ስብዕና በግልጽ ይታይ ነበር። እናም ኢዲ አሚን ባርቤት ሽሮደርን በተደጋጋሚ አስፈራራ። ቀይረህ አሳይ አለው። ሽሮደር ደግሞ አንዴ ከኡጋንዳ በሰላም ወጥቶ የለም ገደል ግባ አለው። ከዚያ ኢዲ አሚን በቀጥታ ለጀነራሉ ትዕዛዝ ሰጠ። በ24 ሰዓት ውስጥ ኡጋንዳ ውስጥ የሚገኙትን ፈረንሳውያን ሁሉ ሰብስበ በአንድ ከርቸሌ አጉርልኝ ብሎ ታሰሩ። ከዚያ ለሁሉም እስረኞች የሽሮደር ስልክ ቁጥር ተሰጣቸው። 200ዎቹም እየደወሉ ዳይሬክተሩን ሽሮደርን ለመኑት። እላያቸው ላይ ሽጉጥ ተደቅኖባቸው ይለምኑ ጀመር። በመጨረሻ ሽሮደር ተስማማና ቀየረለት። ኢዲ አሚንም እስረኞችን ፈታ። በነገራችን ላይ ማናቸውም ከውጭ የነጮች ሀገር የተሾመ ዲፕሎማት ከመጣ በሚዘጋጅላቸው ፕሮግራም ላይ ደረቅ የሳር ሜዳ ላይ ተንበርክከው ኢዲ አሚንን በሙሉ ማዕረጋቸው እየጠሩ የሹመት ደብዳቤያቸውን ጮክ ብለው ማንበብና ለኢዲ አሚን ያላቸውን ታማኝነትና ክብር በተመለከተ ቃለ መሐላ መግባት ነበረባቸው። አለበዚያ ግን ኢዲ አሚን በመጡበት እግራቸው ከሀገሩ ያባረራቸዋል። መጨረሻም በነሐሴ 16 ቀን 2013 እንደ አውሮፓውያን አቆጣጠር ነፍሱ ልትወጣ በተቃረበበት በሳውዲ አረቢያ ጅዳ በሆስፒታል እንደተኛ ኢዲ አሚን አንድ ጥያቄ ተጠየቀ። ለመሆኑ አንተን ዓለምና ኡጋንዳውያን ሁልጊዜ በምን አይነት መልኩ ቢያስታውሱኝ ብለህ ታስባለህ ተብሎ ለተጠየቀው ጥያቄ ይህንን ምላሽ ሰጥቷል። እኔ ሁልጊዜ መታወስ የምፈልገው በታላቅ የቦክስ ሻምፒዮንነቴ ሲል የመጨረሻ ቃሉን ተናግሯል። ተመልካቾቻችን ለዛሬ በዘና ለሚያዘጋጅንላችሁ የግለሰቦች ታሪክ ይህን ይመስል ነበር። ሳምንት በሌላ መሰናዶ እንጠብቃችኋለን። ሰላም።